የክርስቶስን ሕማም የክርስቶስን ስቅላት ሳምንቱን በሙሉ የምትዘክር ቅድስት ቤተክርስቲያናችን ብቻ ናት። መሰረቷም ጉልላቷም ክርስቶስ መሆኑን እንገነዘባለን። ውእቱ ነሣ ደዌነ ወጾረ ሕማምነ፣ ደዌያችንን ተቀበለ ሕማማችን ተሸከመ። የአስቆሮቱ ይሁዳ ጌታን ለአይሁዳውያን አሳልፎ የሰጠው በመሳም ነው። ጌታን እንደው አልያዙትም አላገኙትም እንጂ የወሰኑት ሰዓትም ቢያገኙት እንደሚገርሉት በህሊናቸው ስለወሰኑ በቤተ ክርስቲያናችን ያው ረቡዕና ዓርብን ዓመት እስከ ዓመት ጾመ ድህነት ብለን እንጾማለን። ስለ ሞቴ፣ ስለ ግንዘቴ፣ ስለ መቃብር መውረዴ ሽቱ ቀብታኛለች። እኔ የምስመው እሱ መምህር ነው። ያዙት መስቀል ላይ ያየሁት ፍቅር፣ መስቀል ላይ ያየሁት ፍቅር ይቀሰቅሰኛል ለስሙ እንድዘምር፣ ይቀሰቅሰኛል ለስሙ እንድዘምር። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናት በብርሃናት ዓለም ጴጥሮስ ጳውሎስ ቤተክርስቲያን ፍሬ ሃይማኖት ሰንበት ትምህርት ቤት ስም እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የ2018 ሰሙነ ሕማማት አደረሳችሁ አደረሰን። እንግዲህ በዚህ ቃለ መጠይቅ ውስጥ ከምእመናት እንዲሁም ከተለያዩ አካላት የሚነሱ ጥያቄዎችን የተወሰነ ነገር ለመግለጽ እንሞክራለን። እንግዲህ የመጀመሪያው ሰሙነ ሕማማት ራሱ ስያሜው ምን ማለት ነው የሚል ነገር ይነሳል። አባቶቻችን ሊቃውንተ ቤተክርስቲያን እንዳስተማሩ ሰሙነ ሕማማት ከስሙ ስንነሳ ሰሙነ 8 አደረገ ማለት ነው። ሕማማት ያው ሕማም መከራ ማለት ነው። በትንቢተ ኢሳይያስ ምዕራፍ 53 ከቁጥር 4 ላይ ውእቱ ነሣ ደዌነ ወጾረ ሕማምነ፣ ደዌያችንን ተቀበለ ሕማማችንን ተሸከመ ተብሎ በነቢዩ እንደተናገረ የዓለም መድኃኒት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለኛ ድህነት ስለኛ መዳን በፈቃዱ ሕማማተ መስቀልን በትዕግስት በመሸከም ማህያዊ ሞቱን ከመስቀሉ የተፈጸመበት በመሆኑና መከራ መስቀሉን የምናስብበት ሳምንት በመሆኑ ሰሙነ ሕማማት ተብሏል። እንግዲህ ሰሙነ ሕማማት ስንል ብዙዎቻችን ከሆሳዕና ከእሁድ ስርዓቱ ከተፈጸመ በኋላ ካለበት አንስቶ እስከ ዕለተ ዓርብ ፍጻሜ 11 ሰዓት 12 ሰዓት አካባቢ ያለውን ስርዓት ይሆናል ማለት ነው። እንግዲህ ሰሙነ ሕማማት የሚለየው ከሌሎች በዋነኛነት ሁላችንም እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዛን ዓመተ ምሕረት በ33 ዓመተ ምሕረት በዛኑ በዕለተ ስቅለቱ ሳምንት እንደሆነው አባቶቻችን ከሱ ጋር ትክክል አድርገው ስለሰሩልን ያንን ታሳቢ አድርገን ነው
የምናሳልፈው። ጌታ ወደ ሆሳዕና ወደ ቤተ መቅደስ ወደ ኢየሩሳሌም የወጣው እሁዱን ነው። ስለዚህ ሆሳዕናን እሁድ እናከብራለን ማለት። ከዛም ከሆሳዕና ተመልሶ እንዲሁ ሲመለስ ሰኞ ዕለትን ራሷኑ ሰኞ አድርገን እናከብራለን። እስከ ስቅለት እስከ ዓርብ ድረስ ያለውን ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በወቅቱ በዛም በነበረበት በመዋዕለ ሥጋዌው ወቅት እንደዛው አድርገን የምናስብበት ስለሆነ ነው በጣም እጅግ የተለየ የሚያደርገው ማለት ነው። እንግዲህ ሰሙነ ሕማማት ውስጥ በጣም እጅግ ብዙ ስርዓቶች ይከናወናሉ። በቤተክርስቲያናችን ግብረ ሕማማት የሚባል በጣም እጅግ ትልቅ የጸሎት መጽሐፍ አለ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሰራቸው ተአምራት፣ ያደረጋቸው ትምህርቶች በአጠቃላይ በእነዚህ ቀናት በሰዓት ተከፋፍለው ከሰኞ ማታ 1 ሰዓት አንስቶ እስከ ዓርብ 11 ሰዓት ድረስ ያለማቋረጥ የሚነበቡ የምንሰማቸው ስርዓቶች ናቸው። ስለዚህ እነዚህ ሳምንታት ቤተክርስቲያን ቀኑን ሙሉ በማሳለፍ እንግዲህ ጾሙም የሚጾመው እስከ ምሽት 1 ሰዓት ወይም እስከ ይሰርቅ ኮከብ ድረስ ነው። በስግደት በጸሎት የምናሳልፍበት ሳምንት ነው። በሰሙነ ሕማማት ውስጥ ለቅድስት ቤተክርስቲያን አማኞች ስርዓቶች የተሰጡ ስርዓቶች አሉ። እንግዲህ ሁላችሁም እንደምታውቁት በዚህ ሰሙነ ሕማማት ከሆሳዕና ስርዓት ከተፈጸመ በኋላ እስከ ትንሣኤ ድረስ በቤተክርስቲያን መደበኛ የሚከናወኑ ስርዓቶች ሁሉ አይከናወኑም። ለምሳሌ ኪዳን እናደርሳለን፣ በአዘቦት ኪዳን አይደርስም። ቅዳሴ እናስቀድሳለን፣ ቅዳሴ አይቀደስም። እነዚህ ሁሉ ቆመው ነው የጌታ ሕማሙ የምናስበው ማለት ነው። ይሄ እንግዲህ ምን ነው የሚያስገነዝበን? ቅድስት ቤተክርስቲያን መሰረቷም ጉልላቷም ክርስቶስ መሆኑን እንገነዘባለን። የክርስቶስን ሕማም የክርስቶስን ስቅላት ሳምንቱን በሙሉ የምትዘክር ቅድስት ቤተክርስቲያናችን ብቻ ናት። ቅድስት ቤተክርስቲያናችን የምትለይባቸውም ትልቁ ነገር የአምላኳን የመድኃኒቷን የኢየሱስ ክርስቶስን ከሆሳዕና እስከ ስቅለት ድረስ ያለውን በወቅቱ የተደረገውን አማናዊውን አሁን አስበን በዛ ልክ የምናከናውንበት ሰሞን ነው። በሰሙነ ሕማማት ውስጥ እንግዲህ ሁላችንም እንደምናውቀው መሳሳም አንችልም። ማንሳሳምበት ትልቁ ምክንያት ከሐዋርያት መካከል አንደኛው የአስቆሮቱ ይሁዳ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን በመሳም አሳልፎ ስለሰጠው ነው። በማቴዎስ ወንጌል ምዕራፍ 26 ቁጥር 49 አካባቢ ብናነብ ጌታን የሰው ልጅ በመሳም አሳልፈ ሰጠውን ይላል ጌታ ራሱ በቃሉና ከዚህ አንፃር አባቶቻችን በዚህ ሳምንት ወደ ገዛ ፈቃዱ የሚያዘነብል የጌታን ሕማም እንዳልተቀበለ ይቆጠራል። ከዚህ አንፃር ሁላችንም ሐዘን ላይ ነውና የጌታን ሐዘን አድርገን እንደ ለቅሶ ቤት ልክ ቤታችን ውስጥ ለቅሶ በሚፈጠርበት ወቅት ላይ ለለቅሶ እንደምንቀመጠው ልክ በዛ መንፈስ የጌታን ሕማሙን ስቅለቱን መከራውን እናስባለን ማለት ነው። ቤተክርስቲያን እንደው ገብተን ውስጥ ላይ ብንመለከት ራሱ
እነዚህ ወንበሮች ሁሉ ይለወጣሉ። ልክ እንደ ለቅሶ ቤት ነው የምንቀመጠው። አቀማመጣችን ራሱ ሐዘን ነው። ያ እንግዲህ ምን ያህል የጌታችንን ስቅለት ቅድስት ቤተክርስቲያን እንደምታተኩርበት ምን ያህል የጌታን ስቅለት ቤተክርስቲያን ምን ያህል ቦታ እንደሰጠችው እንገነዘባለን። እንግዲህ እነዚህ ሳምንታት ከሰኞ እስከ ዓርብ ድረስ ያሉት እንደ ቅድስት ቤተክርስቲያን ስርዓት ስያሜ ጌታም ያደረጋቸው ትምህርቶች የሚነበቡባቸው የምናስተምርባቸው ዕለታቶች ናቸው። እንግዲህ ሰኞን እንደ ቤተክርስቲያን ሊቃውንት ርግመተ በለስ ትባላለች። ጌታ መድኃኔዓለም ኢየሱስ ክርስቶስ ሆሳዕና በአርያም በእግዚአብሔር ስም የሚመጣ የተባረከ ነው ብለው በኢየሩሳሌም ቤተ መቅደስን ገብቶ ቤተ መቅደስ ውስጥ ያሉትን ሻጮችን እንዳስወጣቸው አንጾሆተ ቤተ መቅደሱን እንዳነጻ እናያለን። ይህንን አድርጎ በሚመለስበት ጊዜ ከሩቅ በለስን አያት። ያችን በለስ ፍሬ ፈልጎ ወደ እርሷ ሄደ። ፍሬ ግን አላገኘባት። ፍሬ ስላላገኘባት ፍሬ ለዘላለም አይገኝብሽ ብሎ ረገማት። ደቀ መዛሙርቱ እያዩ ወዲያው ደረቀች፣ ወደቀች። ይሄ እንግዲህ በማቴዎስ ወንጌል ምዕራፍ 21 ላይ ተመዝግቦ ያለ ቃል ነው። ይሄንን ሰኞ በየምንባብ ውስጥ እንሰማለን። ስለዚህ ርግመተ በለስ ወይም በለሷ የተረገመችበት ቀን ነው። በቤተ ክርስቲያናችን ያንን እያሰብን እንውላለን። ከዚሁ ጋር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይችን በለስ የረገመበት ወይም ደግሞ ፍሬ እንደማይገኝበት ያውቃል። ነገር ግን ለኛ ለምእመናን ለኛ የምንወስደው ነጥቦች ስላሉ ከበለሷ ፍሬ ፈልጎ ሄዷል። ከኛም ከያንዳንዳችን ፍሬ ምግባር ያስፈልገናል። ጌታችን ወደኛ ወደ ሰውነታችን ሲመጣ በምግባር በሃይማኖት ከሌለን የሚጠብቀን መከራ የሚጠብቀን ሲኦል መሆኑን እንገነዘባለን። ሰሙነ ሕማማት ማለት በትንቢተ ኢሳይያስ ምዕራፍ 53 ቁጥር 4 ላይ ውእቱ ነሣ ደዌነ ወጾረ ሕማምነ፣ ደዌያችንን ተቀበለ ሕማማችን ተሸከመ ብሎ ነብዩ እንደተናገረው የዓለም መድኃኒት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለኛ ድህነት በፈቃዱ ሕማማተ መስቀልን በትዕግስት በመሸከም ማህያዊ ሞቱን በመስቀሉ የተፈጸመበት በመሆኑና እኛም መከራ መስቀሉን የምናስብበት ስለሆነ ሰሙነ ሕማማት ተብሏል። እንግዲህ ሰሙነ ሕማማት ተብሎ የተሰየመበት ትልቁ ነገር የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ሕማሙ፣ መከራው፣ ስድቡ፣ ግርፋቱ፣ ሞቱ የምናስብበት ሳምንት በመሆኑ ነው። እንግዲህ በእነዚህ በሰሙነ ሕማማት እኛ ክርስቲያኖች በስግደት በጾም በፍጹም ሐዘን እና ከፈቃደ ሥጋ በመለየት ማሳለፍ ይገባናል። እንደ ቅድስት ቤተክርስቲያን ስርዓት ሰሙነ ሕማማት ከሌሎቹ ሳምንታት የሚለየው አንደኛ የአጽዋማት ጊዜው የአጽዋማት ሰዓቱ እስከ
ማታ 1 ሰዓት ድረስ ነው። ዘወረደን 12 ሰዓት ስንጾም ነበረ። ከቅድስት ሰኞ እስከ ዓርብ ኒቆዲሞስ ድረስ እስከ 11 ሰዓት ስንጾም ነበረ። አሁን ደግሞ ሰሙነ ሕማማትን እስከ ይሰርቅ ኮከብ እስከ 1 ሰዓት ድረስ እንጾማለን። ከዛም እንግዲህ አክፍሎት ይኖራል። ከሐሙስ ማታ ጌታ ከተያዘበት አንስተን እስከ ትንሣኤው ድረስ ያለውን 3ቱን ቀን ደግሞ እናከፍላለን ማለት ነው። እንግዲህ ሐዋርያት የጌታን ትንሣኤ እስከምናይ ድረስ ምግብ አንበላም ብለው ከምግብ እንደተከለከሉ ሁሉ እኛም ጌታ ከተያዘበት ከሐሙስ ማታ ከቀመስን ጀምሮ እስከ ቅዳሜ ሌሊት ቅዳሴ ተቀድሶ እስከምንሰናበትበት ሰዓት ድረስ ያሉትን ሰዓታት ቀናት 3ቱን ቀናት እንጾማለን ማለት ነው። ሌላው እንግዲህ በዚህ ሳምንት ላይ ቅድም እንዳልኩት የሐዘን ሳምንት ስለሆነ ጌታችን ተላልፎ የሚሰጥበት ሳምንት በመሆኑ ፍጹም ሐዘን ስለሆነ ልክ ሐዘን በቤታችን እንደደረሰ ለቅሶ ቤት እንደተቀመጠ ለቅሶ ስሜት ውስጥ ሆነን እንዳለን ይህንን ሳምንት በዛ አግባብ እናሳልፋለን። የቤተክርስቲያን ውስጥ ብንገባ ብንመለከት የወንበር አቀማመጡ ራሱ እንደ ለቅሶ ቤት ነው። የሚለበሱት የዲያቆናቱና የካህናቱ ልብሶች ጥቋቁሮች ናቸው። እነዚህ ነገሮች የሐዘን መግለጫ ሐዘኖችን የምንመለከትበትና የጌታችን ሐዘን ፍጹም ከስጋ ስሜት ከስጋ ፈቃድ ተለይተን እሱን ብቻ በማሰብ ስቅለቱን፣ ሕማሙን፣ ሞቱን እያሰብን የምንጾመው የምናሳልፈው ሳምንት ነው። እንግዲህ የሚነሱ አንዳንድ ጥያቄዎች ምንድናቸው? ሰላምታ መሰጣጣት ይቻላል ወይ አይቻልም ወይ? እንዲህ የሚሉ ጥያቄዎች አሉ። እንግዲህ መቼም በመጽሐፍ ቅዱስ ላይ ያሉትን አብነት አድርገን አባቶቻችን እንደሰሩልን ስርዓት ይሁዳ ከሐዋርያት መካከል አንደኛው የአስቆሮቱ ይሁዳ ጌታን ለአይሁዳውያን አሳልፎ የሰጠው በመሳም ነው። ሰላም በማለት ነው። ሰላም መምህር ብሎ እኔ ሰላም የምለው እርሱ ክርስቶስ ነው ያዙት ብሎ በምልክት ስለነገራቸው በዛ አግባብ በሰላምታ ጌታ ተላልፎ ተሰጥቷል። ስለዚህ ዛሬም ሕማሙን ሞቱን በጥልቀት ካሰብን ሰላምታ የምንሰጣጥበትም ጊዜም አይኖረንም ማለት ነው። ስለዚህ እንደ ቅድስት ቤተክርስቲያናችን ስርዓት በዚህ ሳምንት የሚመቸው ሙሉን ቀን ከቤተ መቅደስ ሳይጠፋ በጸሎት በስግደት በጾም እንዲያሳልፍ ይመከራል። ያልቻለው ደግሞ ቢያንስ በሰዓታት ውስጥ የመጣ ቤተ መቅደስ እንዲሰግድ እንዲጸልይ ይመከራል። ካልሆነ ደግሞ ቤቱም ሆኖ በስግደት ራሱን በመጉዳት ከጌታ መከራ እንዲሳተፍ ቤተክርስቲያን ታስተምራለች ማለት ነው። እንደ ቅድስት ቤተክርስቲያን ስርዓት ከሰኞ እስከ ዓርብ ያሉ ዕለታት የራሳቸው ስያሜና የራሳቸው ትምህርቶች አሏቸው። ሰኞን ብንመለከት በዕለተ ሰኞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በለሲቱን ፍሬ ፈልጎባት ስላጣ ረግሟታል። በማቴዎስ ወንጌል ምዕራፍ 21 ላይ ስናነብ ጌታ ወደ ኢየሩሳሌም ሄዶ ቤተ መቅደሱን ከነጋዴዎች አጽድቶ ሲመለስ
በለስ እንዳገኘና ያቺን በለስ ፍሬ ፈልጎባት ፍሬ እንዳጣባት በኋላም ለዘላለም ፍሬ አይገኝብሽ ብሎ ያንን በዛችው ሰዓት እንደደረቀች እንደተነቀለች እናነባለን። ስለዚህ የቤተክርስቲያን አባቶች ሊቃውንተ ቤተክርስቲያን ርግመተ በለስ የተረገመችበት ቀን ብለው ያችን ቀን ሰይመዋታል። እንግዲህ ዝም ብሎ አይደለም ይሄ ቀን ርግመተ በለስ የምናስብበት። በለስ እንግዲህ በትርጓሜው ላይ ካየን የኛ የክርስቲያኖች ምሳሌ ናት። ከበለስ ፍሬ ፈለገ፣ ከእኛ ምግባር ሃይማኖት ጌታ ይፈልጋል። ከበለሷ ፍሬ ሲያጣ እንደደረቀች እኛም ፍሬ ምግባር ካሌለን ወደ እግዚአብሔር ወደ መንግስቱ ካልቀረብን መጨረሻችን ረደተ ገሃነም ወደ ሲኦል መግባት መሆኑን ያጠይቃል። በለስ ቅጠሎቿ ሰፋፊ ናቸው። ሰፊ ቅጠል አላት በለስ። ኃጢአትም በምድር ላይ መንሰራፋቱን ሲያጠይቅ ኃጢአት ተንሰራፍቶ ስለነበረ ይሄ 5500 ዘመን ጌታ ከመምጣቱ በፊት የነበረው ዓለም በበደል በኃጢአት ውስጥ ስለነበረ አልፎም ተርፎም ዲያብሎስ ገና ከማህፀን እየተቆራኘ በደልና ኃጢአትን በሰው ላይ ያስተላልፍ ስለነበረ ጌታ በዛች በበለስ አማካኝነት በሷ ምሳሌነት ከኛ ከሰው ልጆች ኃጢአት እንዳራቀልን ወደ ጽድቅ እንዳመጣን ምሳሌ ይሆናል ማለት ነው። በለስ ሲበላ ፍሬው ይጣፍጣል፣ በኋላ ላይ ግን ሲበዛ ይመራል። ኃጢአትም ሲሰሩት ደስ እያለ ይሰራል፣ በኋላ ላይ ግን ለጸጸት ለበደልና ለውድቀት ይዳረጋል። ከዚህ አንፃር ይህ ቀን ኃጢአታችንን የምናስብበት፣ በደላችንን የምናስብበት፣ በበደላችን በኃጢአታችን ርደተ ሲኦል እንዳንገባ በቁም ለንስሐ እንድንበቃ ራሳችን እንድንፈትሽ ያመላክተናል ማለት ነው። ሌላው በዚሁ ቀን ቤተ መቅደስን ያነጻበት፣ ነጋዴዎቹን፣ ሻጮቹን፣ ለዋጮችን ከቤተ መቅደስ አስወጥቶ ይህ ቤት የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችኋትን ብሎ ወንበዴዎቹን እንዳባረረ ሁሉ በዚች ቀን አንጾተ ቤተ መቅደስን ያነጻባት ቀን ተብሎ ምንባቦቹም ይሄንን የሚያመላክቱ ናቸው ማለት ነው። ማክሰኞን ስንመለከት ማክሰኞ እንደ ሊቃውንተ ቤተክርስቲያን አጠራር የጥያቄ ቀን ይሉታል። የጥያቄ ቀን ማለት እንዴት ነው? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቅድም እንዳልኩት በኢየሩሳሌም ወደ ቤተ መቅደስ በገባበት ጊዜ በቤተ መቅደስ ውስጥ ያሉትን ሲያስወጣቸው፣ ገበያውን ሲበትንባቸው ወደ እርሱ ቀርበው ጥያቄ ጠይቀውታል። ይህንን ሁሉ ነገር የምታደርገው በምን ስልጣን ነው? አንተ ማነህ? ለምን እንዲህ ታደርጋለህ? ብለው በስልጣኑ ጠይቀውት ነበረ። ጌታ ለዚህ ጥያቄያቸው ጥያቄም በጥያቄ ነው የረታቸው። እኔ ይሄን መልስላችኋለሁ፣ እናንተ ግን የምጠይቃችሁን እስቲ መልሱልኝ ብሎ ዮሐንስ መጥምቅን እጅግ ይቀበሉት ይወዱት የነበረ ነብያቸው ነበርና የዮሐንስ ጥምቀት ከሰማይ ነው ወይስ ከምድር ነው ብሎ ጠይቋቸዋል። አይሁዳውያን እስቲ እንማከር ብለው ዞር ብለው ሊመልሱለት አልፈቀዱም። ለምን? ከሰማይ ነው ብንለው ታዲያ እኔን ከሰማይ ከአባቴ እንደመጣው ለምን አታምኑም ሊለን ነው። አይ ከምድር ነው ካለን ደግሞ እጅግ ከመጠን በላይ ብዙ ተከታዮችና
ብዙ ሕዝብ ዮሐንስን ይቀበለው ስለነበረ የሕዝቡን ማንጎራጎር ፈሩና ተመልሰው ወደ ጌታ አይ አናውቅም፣ ከሰማዩን ከምድር አናውቅም ብለው መለሱለት ማለት ነው። እንግዲያውስ ይህንን ካልመለሳችሁ እኔም በምን ስልጣን ይህን እንደማደርግ አልነግራችሁም ብሎ ጥያቄን በጥያቄ ስለመለሰላቸው የጥያቄ ቀን በሚል አባቶች ሰይመውታል። ረቡዕ ዕለት ምክረ አይሁድ በማለት ይጠራል። ምክረ አይሁድ ማለት አይሁድ መክረው ወስነው እንስቀለው ብለው ፍጹም ውሳኔያቸውን ያጸኑበት ዕለት ስለሆነ ነው። እንግዲህ ጌታ በቤተ መቅደስም በሆሳዕናም ያለውን ነገር አይሁዳውያን ፈርተዋል። ስልጣናችን ይነጠቃል፣ እንዋረዳለን ብለው ፍጹም ጌታን አልተቀበሉት። ስለሆነም ጌታን ሊሰቅሉት ሊገሉት ተማክረው ነበርና ያንን ምክራቸውን ያጸኑበት ጌታን እንደው አልያዙትም አላገኙትም እንጂ የወሰኑት ሰዓትም ቢያገኙት እንደሚገርሉት በህሊናቸው ስለወሰኑ በቤተ ክርስቲያናችን ያው ረቡዕና ዓርብን ዓመት እስከ ዓመት ጾመ ድህነት ብለን እንጾማለን። ለምንድነው ይሄንን ቅዱስ ቤተ ክርስቲያን የሰራቸው? ኢየሱስ ክርስቶስን ረቡዕ ዕለት በህሊናቸው ገድለውታል፣ ሰቅለውታል። ዓርብ ቢሰቅሉትም ቅሉ አማናዊ ነው። ስለዚህ በአይሁድ ህሊና ጌታ ስለተሰቀለ ረቡዕን እንደ ስቅለት ቆጥረን ረቡዕንም ዓርብንም እንጾማለን ዓመት ለዓመት ማለት ነው። ስለዚህ አይሁዳውያን መክረው የወሰኑበት ዕለት ስለሆነ ምክረ አይሁድ በሚል ይታወቃል የሰሙነ ሕማማት ረቡዕ። ሌላው በዚሁ ዕለት የምትታወሰው ማርያም እንተ ዕፍረት ናት። በስምዖን ዘለምጽ ቤት ተገኝቶ ጌታ የአይሁድን ፋሲካ ራት አዘጋጁልኝ ብሎ በማዕድ በተቀመጠበት በዛን ወቅት ብዙ በደል ብዙ ኃጢአት ያለባት ማርያም እንተ ዕፍረት ወደ ጌታ ቀርባ እጅግ ውድ የሆነ የአልባስጥሮስ ሽቱ አምጥታ እንዳርከፈከፈችበት በመጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 26 ላይ እናነባለን እናገኛለን። እጅግ ውድ ሽቶ ነው አምጥታ በጌታ ላይ ያፈሰሰችው። ይሄን ውድ ሽቶ ተሽጦ ለነዳያን ይሆን ነበረ፣ ስለምን አባከነችው ብለው ያዘኑ ነበሩ። ጌታ ግን ያላቸው ስለምን ትከሷታላችሁ? በጎ ነገር አድርጋለች። ስለ ሞቴ፣ ስለ ግንዘቴ፣ ስለ መቃብር መውረዴ ሽቱ ቀብታኛለች። ድውያንን ነዳያንን ሁልጊዜ ከእናንተ ጋር ታገኟቸዋላችሁ፣ እኔን ግን ሁሌ ከእናንተ ጋር አታገኙኝም። ይህች ሴት ወንጌል በተሰበከበት በዓለም ሁሉ ይነገርላታል እንዳለ ሁሉ በዚህም በሰሙነ ሕማማት ረቡዕ የዚች ሴት ታሪክ የሚወሳበት የሚነገርበት ዕለት ነው። ሐሙስ እንግዲህ በተለያየ ስም እናውቀዋለን። ጸሎተ ሐሙስ ይባላል። ጌታ የጸሎት ስርዓት ያስተማረበት ቀን ስለሆነ ምሴተ ሐሙስ ይባላል። ጌታ የሐዲስ ኪዳንን የቁርባን ስርዓት የሰራበት እራት የሰራበት ስለሆነ እንዲሁም ደግሞ ሕጽበተ እግር ይባላል። የደቀ መዛሙርቱን እግር ያጠበበት ዕለት ነው ማለት ነው። እንግዲህ በሁሉም ወንጌሎች ላይ ስናይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሐሙሱን ዕለት ሊያዝ ቀኑን ማለት ነው የአይሁድ ፋሲካ ነበርና
የአይሁድ ፋሲካ እንዲያዘጋጁለት በስምዖን ዘለምጽ ቤት ለራት ቀርበዋል። በዛን ሰዓት ከራት በፊት የሆነው ነገር ቢኖር ምንድነው? ትህትናን ነው ያደረገው። የደቀ መዛሙርቱን እሱ መምህር ሳለ የደቀ መዛሙርቱን እሱ አምላክ ሆኖ ሳለ የፍጡር የሰዎችን እግራቸውን ያጠበበት ትህትና የሰራበት ዕለት ነው። እንግዲህ ስናነብ ቅዱስ ጴጥሮስን አንተ አምላክ ሆኖ ሳለ እንዴት እኔን ታጥበኛለህ? ፍጡርን በፍጹም አይሆንም አታደርገውም ብሎ ተከራክሮታል። ጌታ ግን እኔ ካላጠብኩህ ከመንግስቴ ዕጣ ፈንታ እድል ፈንታ የለህም ብሎ ተናግሮታል። ይሄ ማለት እንግዲህ ምንድነው? ጌታ ዝም ብሎ እግር ማጠብ ብቻ ሳይሆን ምስጢረ ጥምቀትን እየነገረን ነው ማለት ነው። ምስጢረ ጥምቀትን እሱ ሲያስተምረን በመዋዕለ ሥጋዌው በዮሐንስ ወንጌል ምዕራፍ 3 ቁጥር 1 ጀምሮ ስንመለከት እውነት እውነት እላችኋለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ላይ አይችልም ብሎ የእግዚአብሔር መንግስት በልጅነት እንደምትሰጥ ልጅነት ደግሞ በጥምቀት እንደምትሰጥ እዛ ላይ አስተምሮ ነበር። ያን ያስተማረውን ነው አሁን በምግባር ያሳያቸው ማለት ነው። ከእኔ እድል ፈንታ የለህም ሲለው እንግዲያውስ እንዲያ ከሆነ እግሬንም እጄንም ሁሉም ሰውነቴንም እጠበኝ ነው ያለው። አይ እግርህን ካጠብኩ ሌላው ሁሉ እንደታጠበ ይሆናል ብሎ እናንተ ግን አንሱ ብሉም ጠጡም ብሎ በተአምራት ሆዳቸው ውስጥ ያለውን ምድራዊ ምግብ አጥፍቶ ሰማያዊው ህብስት ሰማያዊ የራሱን ስጋ አድርጎ ወይኑን የራሱን አማናዊ ደም አድርጎ አቁርቧቸዋል ማለት ነው። ሚስጥረ ቁርባን የተሰራበት ዕለት ስለሆነ እንግዲህ ምሴተ ሐሙስ ይባላል። ሌላው በዚሁ በሐሙሱን ዕለት የምናየው ትልቁ ነገር ጌታ በይሁዳ አማካኝነት ተላልፎ እንደሚሰጥ አይሁዳውያን እንደሚመጡ ያውቅ ነበርና ወደ እርሱም እየመጡ መሆኑን ስለተረዳ ወደ ጌቴሴማኒ ዞር ብሎ ይጸልይ ነበር። መከራ ፈተና በመጣባችሁ ሰዓት ላይ ትጉ ጸልዩ ብሎ ለኛ አብነት ይሆን ዘንድ ማለት ነው። ወደ ደቀ መዛሙርቱ መጥቶ ሲያይ ግን አይናቸው በእንቅልፍ ከብዶ ጨፍነው ደክመው ተኝተው እንዳገኛቸው ደጋግሞ መጥቶ 3 ጊዜም ቢመለከታቸው እነሱ ድካም ላይ እንደነበሩ አይቶ ተነሱ፣ መንፈስ ተዘጋጅታለች፣ ስጋ ግን ደክማለች፣ እቺን ሰዓት እንኳን መጽናት መትጋት አቃታችሁን ብሎ ወቅሶ በመከራና በጭንቅ ሰዓት ላይ ጸሎት ማድረግ እንደሚገባን ወደ ምድር ዝቅ ብለን ቁልቁል ሳይሆን እጃችንን አንስተን ከፍ አድርገን ወደ ላይ ወደ አባት እያየን መጸለይ እንደሚገባን አብነት ሆኖ ስለ ጸሎት ያስተማረበት ቀን ስለሆነ እንግዲህ ጸሎተ ሐሙስ ይባላል። እንግዲህ ይሄንን ካደረገ በኋላ ጌታ ወዲያውኑ ሐሙስ 3 ሰዓት ላይ ነው አይሁዳውያን በይሁዳ አማካኝነት ወደ ክርስቶስ የመጡት። ከዛም ተላልፎ የተሰጠው ይሁዳ እኔ የምስመው እሱ መምህር ነው ያዙት ብሎ ምልክት ሰጥቷቸው ነበርና ለአይሁዳውያን ጌታን መጥቶ መምህር ሆይ ብሎ በመሳም አሳልፎ ሰጥቶታል። ከዛም በኋላ እንግዲህ ሌሊቱን እያዳፉ እየሰደቡ ምራቅ እየተፉ ወደ ዋናው ወደ አርቡ የስቅለት ዕለት ሄደዋል ማለት ነው። እንግዲህ አርብ በቤተ ክርስቲያን የስቅለት ቀን ይባላል። እንግዲህ ስቅለት የጌታችን የመድኃኒታችን ኢየሱስ ክርስቶስ በመስቀል ላይ መንቸከር መዋልን የምናስብበት ነው። እንግዲህ አርብን ስንመለከት ስቅለትን ስንመለከት
ሁለት ነገሮችን ይፈራረቁብናል እናስባለን። ልክ እንደ አንድ ሳንቲም ግልባጭ ማለት ነው። ሳንቲም በፊትም በኋላም የራሱ የሆነ ገጽታ አለው። ከሁለት አንዱ ከሌለ ሳንቲም አይባልም፣ ገንዘብ አይሆንም። ስለዚህ ጌታም በዚህ ዕለት መሰቀሉ አንዱ ሐዘናችን ነው። ሐዘን እናዝናለን፣ በጣም እጅግ እናዝናለን። ሞቱ፣ ግርፋቱ፣ ስድቡ፣ መራቆቱ ያ ሁሉ ለእኛ መሆኑን ስንረዳ ፍጹም እናዝናለን። እርሱ ተገርፎ የኛን ግርፋት አስቀረልን። እርሱ ልብሱን ተገፎ የኛን ልብስ ሸፈነልን። የኛን ኃጢአት የኛን በደል አርቆ በጸጋ ልብስ አሳመረን። እርሱ ተዋርዶ እኛን አከበረን። ይሄ አንደኛው ነው። በሌላኛው ገጽ የምንመለከተው ደግሞ የደስታ ጌታ ባይሰቀል ጌታ ባይሞት ገነት ርስተ መንግስተ ሰማያትን አናገኝም። ገነት የምንገባው እግዚአብሔር ጋር የምንሄደው ተስፋ የምናደርገው ጌታ በዕለተ ዓርብ ስለተሰቀለን ነው። ስለዚህ የደስታም ጭምር ነው። ጌታ ባይሰቀል 5500 ዘመን በሲኦል የነበሩ ነፍሳት ወደ ገነት አይገቡ። ስለዚህ ይሄም ደስታችን ነው፣ የድል በዓላችን ነው። ጌታ በመሰቀሉ ነው ዲያብሎስ የተረታው፣ ዲያብሎስ የተበረበረው፣ ሲኦል የተበረበረችው፣ አዳምና ልጆቹ ከሲኦል ወደ ገነት የሄዱት ዲያብሎስ ድል ስለተደረገ ነው። እንግዲህ በዕለተ ስቅለት ብዙ ምንባባቶች አሉ። ከማታ ከሐሙስ 3 ሰዓት አንስቶ እስከ ዓርብ 11 ሰዓት ድረስ የሚነበቡት አጠቃላይ የጌታ ሕመሙ፣ የጌታ ስቃዩ፣ የጌታ መቸንከሩ እነሱን የምናስብበት ዕለት ነው። እንግዲህ ከዚህ በኋላ ዓርብ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ከተሰቀለ በኋላ ከፈጸመ በኋላ ወደ ሲኦል ወርዶ ነፍሳትን ከሲኦል ወደ ገነት ይዞ የገባበት ሰላም የተደረገበት በመሆኑ እንግዲህ ሰሙነ ሕማማት ዓርብ ላይ ቢያቆምም ቅዳሜም ግን ግብረ ሰላም ይባላል በቤተክርስቲያን። ግብረ ሰላም ሰላም የተሰራበት፣ ሲኦል የተበረበረበት፣ አጋንንት ሰይጣን የተዋረደበት የተሸነፈበት፣ አዳም ከነ ልጆቹ ወደ ገነት የገባበት የመውጣት የመዳን ከሲኦል ወደ ገነት የተሸጋገርንበት ቀን ስለሆነ ቀዳሚትን እንግዲህ ቀዳም ስዑር ይባላል። ቀዳም ስዑር የተሻረችዋ ቀዳሚት ማለት ናት። ቅዳሜ የመጀመሪያዋ ሰንበት ናት። ጌታችን ፈጥሮ ያረፈባት ናት። ቀዳሚት ሰንበት የምትባለው ለዛ ነው። አይጾምባትም። እኛ ግን ጌታ ትንሣኤውን እስከምናይ ድረስ ከሐሙስ ማታ አንስቶ እስከ እሁድ ድረስ የምንጾመው አክፍሎት ስለሆነ በመጾም ስለሻርናት ቀዳሚት ስዑር የተሻረችዋ ቀዳሚት ትባላለች ማለት ነው። እግዚአብሔር አምላክ ሁላችንም ይህንን ሰሙነ ሕማማትን በሰላም በምህረት አስጀምሮ ለብርሃነ ትንሣኤው እንዲያበቃን ሁላችንም ራሳችንን ወደ ቤተ እግዚአብሔር በማቅረብ በመስገድ በመጸለይ ንባባቱን በመስማት በመጾም ከጌታ መከራ እንድንሳተፍ እግዚአብሔር ቅዱስ ፈቃድ ይሁንልን። እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመ ዮም ያብጽሐን ያብጽሐክሙ በፍስሐ በሰላም ያየሁት ፍቅር መስቀል ላይ ያየሁት ፍቅር ይቀሰቅሰኛል ለስሙ እንድዘምር፣ ይቀሰቅሰኛል ለስሙ እንድዘምር።